ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አንቶኒ ሰሜኒዮ እንግዲህ ወደ የትኛው ክለብ ይሄዳል የሚለውን በተመለከተ ፋብሪዚዮ ሮማኖ የዛሬ አምድ መጀመሪያው እንደሆነ ይታወቃልና እንደ ፋብሪዚዮ ገለጻ ከሆነ በሰሜኒዮ ዝውውር ላይ አራት ክለቦች ፍክክር ውስጥ አሉበት። ቼልሲ፣ ዩናይትድ፣ ማንቸስተር ሲቲ እና ሊቨርፑል ይገኙበታል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አንቶኒ ሰሜኒዮ በጥሩ የዝውውር መስኮት ከቦርንማውዝ እንደሚለቅ ፋብሪዚዮ ሮማኖ አሳውቋል። አሁን ወደ የትኛው ክለብ ይሄዳል የሚለው ነገር ነው። እንግዲህ በርካታ ክለቦች ናቸው በተጫዋቹ ላይ ፍላጎት ያሳዩ የሚገኙት። ዝውውሩን ለመጥለፍ እየሞከረ የሚገኘው ቼልሲ እንግዲህ ሰኞ ምሽት በድርድሩ ላይ የተገኘ ሲሆን ሰሜኒዮ የተወለደው በምዕራብ ለንደን እንደመሆኑ ከቼልሲ ጋር ትስስር እንዳለው ይታወቃል። በመሆኑም ሰማያዊዎቹ ተጫዋቹን ለማስፈረም ያልተጠበቀ ዋጋ ያቀረቡ ሲሆን የተጫዋቹ የውል ማፍረሻ በኢትዮጵያ አቆጣጠር እስከ ጥር 2 ድረስ 65 ሚሊዮን ፓውንድ እንደሆነ ይታወቃል። የምዕራብ ለንደኑ ክለብ ቼልሲ እንግዲህ ሙሉ ለሙሉ በሚባል ሁኔታ ወደ ውድድሩ እንደገባ ነው እየተገለጸ የሚገኘው። እንግዲህ ቼልሲ ከስምምነት ለመድረስ ቅድመ ሁኔታዎችን እያጠኑ እንደሚገኙ ተሰምቷል። ማንቸስተር ዩናይትድ፣ ሊቨርፑል እና ማንቸስተር ሲቲ አሁንም በዝውውሩ ላይ የሚገኙ ክለቦች መሆናቸው ሲገለጽ፣ ፉክክሩን እየመሩ የሚገኙት ግን ሁለቱ የማንቸስተር ክለብ መሆናቸው ተሰምቷል። ተጫዋቹ ወደ ማንቸስተር ዩናይትድ የማምራት ከፍተኛ ፍላጎት እንዳለው ነው እየተገለጸ የሚገኘው። የካሜሮን ዋና አሰልጣኝ ዴቪድ ፓጉ ማጥቃትን በተመለከተ ለኤምቦሞ ብቻ የተሰጠው የተለየና ከባድ ኃላፊነት የለም፣ ሁሉም ማስቆጠር ይችላል፣ አራት ግባግቢዎች አሉን፣ እያንዳንዶቹ የራሳቸው ድርሻን ይወጣሉ ሲሉ ተናግሯል። እንግዲህ ለካሜሮን ብሔራዊ ቡድን ወሳኝ ተጫዋች እንደሆነ የሚታወቅ ጉዳይ ነው። ሩበን አሞሪም እና ማንቸስተር ዩናይትድ ሜሰን ማውንት በዚህ ውድድር ዓመት እያሳየ ባለው አቋም ደስተኛ እንደሆኑ ተገልጿል። ተጫዋቹ በጥር የዝውውር መስኮት ምንም ያቀደ የለም፣ ሙሉ ትኩረቱ በማንቸስተር ዩናይትድ እንደሆነ ተገልጿል። ክለቡም ተጫዋቹ አቋሙን በማሻሻል በእንግሊዝ የዓለም ዋንጫ ስብስብ ውስጥ ቦታ ማግኘት እንደሚችልም እምነት እንዳላቸው ነው እየተገለጸ የሚገኘው። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ በሁሉም ውድድሮች በአጠቃላይ 308 ጨዋታዎችን አድርጓል። ተጫዋቹ ለማንቸስተር ዩናይትድ የመጀመሪያውን ጨዋታ ካደረገበት ፌብሩዋሪ 1 2020 ጀምሮ በክለቡ ደረጃ ከ300 በላይ ጨዋታዎችን ያደረገውን ብቸኛው የፕሪሚየር ሊግ ተጫዋች ነው። በዚህም ጊዜ ዩናይትድ በሁሉም የውድድሮች ካደረጋቸው 325 ጨዋታዎች ውስጥ 17ቶቹ ብቻ እንዳመለጡት ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ በሜዳ ላይ እንቅስቃሴ ከአምናው የተሻለ መሆኑን ቁጥሮች ይናገራሉ። አምና ማንቸስተር ዩናይትድ በአማካኝ በጨዋታ 53% ኳስ ተቆጣጥሮ ይጫወት ነበር። ዘንድሮ ወደ 54.4% አድጓል። ባሳለፍነው ዓመት 1.2 ጎል በአማካኝ በጨዋታ ያስቆጠረ የነበረው ቡድኑ ዘንድሮ ይህ ቁጥር ወደ 1.8 አድጓል እና አምና በጨዋታ በአማካኝ 4.6 ኢላማቸውን የጠበቁ ኳሶችን ይሞክር የነበረው የማንቸስተር ዩናይትድ ቡድን ዘንድሮ ይህ ቁጥር ወደ 5.7% እንዳደገ ነው እየተነገረ የሚገኘው። ዩናይትዶች በዮሹዋ ዘርክሲ የወደፊት እጣ ፈንታ ላይ የሚወስነው ማንኛውም ውሳኔ እስከ ጥር ወር መጨረሻ ድረስ ለማዘግየት ተዘጋጅቷል። ለዚህም ሶስት ተጫዋቾች ለአፍሪካ ዋንጫ መሄዳቸውና ቡድኑ በጉዳት እየታመሰ መሆኑ እንደ ምክንያትነት ተጠቅሷል። በተለይ እንግዲህ ሮማዎች በውሰት ውል ነው ተጫዋቹ ማስፈረም የሚፈልጉት። ነገር ግን ማንቸስተር ዩናይትድ በቋሚ ውል ብቻ ተጫዋቹን ለመልቀቅ ዝግጁ እንደሆኑ ነው እየተገለጸ የሚገኘው። ስለዚህ ዮሹዋ ዘርክሲ ማንቸስተር ዩናይትድ የሚለቅ ከሆነ በቋሚ ውል ብቻ የመልቀቅ እድል እንዳለው ነው እየተገለጸ የሚገኘው። ነገር ግን ተጫዋቹ ከክለቡ መልቀቁ የማይቀር ጉዳይ እንደሆነ ተገልጿል። በሳምንቱ እንግዲህ በየቦታቸው ምርጥ ሬቲንግ ያገኙ ተጫዋቾች ስብስብ ምርጥ 11 የሚያወጣው ፉትሞብ የዚህን ሳምንት የሊጉ ምርጥ ስብስብ ይፋ አድርጓል። ፓትሪክ ዶርኩም ከአስቶን ቪላ ጋር በነበረው ጨዋታ በተሰጠው የጨዋታ ሬቲንግ በቦታው ከሚጫወቱ ሌሎች ተጫዋቾች በመብለጥ መካተት ችሏል። የማንቸስተር ዩናይትድ ተጫዋች በሳምንቱ ምርጥ 11 ሲካተቱ ይህኛው ለተከታታይ 5ኛ ጊዜ ሲሆን ከዚህ ቀደም ለተከታታይ 4 ሳምንት የተካተተው ብሩኖ ፈርናንዴዝ እንደነበር የሚታወቅ ጉዳይ ነው። ብሩኖ ሚጌል ፈርናንዴዝ እንግዲህ ሰኞ ምሽት ከጓደኞቹ ጋር በነበረበት ወቅት በከፍተኛ ሁኔታ እያነከሰ ሲራመድ ታይቷል። ይህ ጉዳት ተጫዋቹ ለረጅም ጊዜ ከሜዳ ሊያርቀው እንደሚችል የተፈራ ሲሆን በተለይም በሚቀጥለው ወር ለሚካሄደው የማንቸስተር ደርቢ ጨዋታ ላይ የመሰለፉ ነገር አጠራጣሪ ነው። ነገር ግን ይሄ ተጫዋች እንደሚታወቀው ከጉዳት በማገገም ከየትኛውም ተጫዋች የተሻለ እንደሆነ ይታወቃልና ይህ ተጫዋች በቅርቡ ከጉዳቱ አገግሞ በጥሩ ሁኔታ ለማንቸስተር ዩናይትድ ግልጋሎት ይሰጣል ተብሎ ይጠበቃል። ማንቸስተር ዩናይትድ በቀጣይ በአንጻሩ በሊጉ ከባድ ከሚባለው ኒውካስትል ጋር የሚጫወት ይሆናል። ነገር ግን ኒውካስትል ከማንቸስተር ዩናይትድ ጋር ተመሳሳይ የሆነ ውጤት ጉዞ ላይ እንደሆነ ይታወቃል። ኒውካስትል ባለፉት ካደረጓቸው 5 ጨዋታዎች በአንዱ ተሸንፈው በሁለቱ አሸንፈው በሁለቱ ደግሞ አቻ መለያየታቸው ይታወቃል። ይህ ታዲያ ከማንቸስተር ዩናይትድ ጋር ተመሳሳይ እንደሆነ ይታወቃል። በደረጃ ሰንጠረዥ ደግሞ ሁለቱ ቡድኖች በ3 ነጥብ ብቻ ተራርቀው 7 እና 11 ላይ ይገኛሉ።
ሮይ ኪን ሼሽኮን በተመለከተ እንዲህ ሲል ተናግሯል። በትንሹ ግዴለሽ ያለው ኪን ኩኛ ይመችኛል፣ ትንሽ ግዴለሽነት ይታይበታል፣ እንደ እብድም ያደርገዋል ብሏል። ኩኛን ሲያይ ሮናልዶ ትዝ እንደሚል የገለጸው ኪን ኳስ አቀብል ብዬ ብስጭት አንቧርቅበት የነበረውን ያስታውሰኛል፣ በቀጣዮቹ ደቂቃ ግን ሃትሪክ ይሰራል ሲል ተናግሯል። ሮይ ኪን አክሎም ዩናይትድ አሁን የሚያስፈልገው ይህ ነው፣ ዝም ብሎ የማይገለፍጥ ስራውን ብቻ በፍጥነት የሚያጠናቀቅ ሼሽኮም ትንሽ ስግብግብ መሆን መማር አለበት ሲል ነው ሮይ ኪን እየተናገረው። እንግዲህ ጠንከር ያለ ትችትን አላሳደረበትም በሼሽኮ። ነገር ግን ሼሽኮ በአስቶን ቪላን በገጠመበት በተለይ አስቶን ቪላ ማንቸስተር ዩናይትድ በገጠመበት ጨዋታ ጥሩ የሚባል እንቅስቃሴን እንዳላሳየ የሚታወቅ ጉዳይ ነው። በተለይም የመጀመሪያዎቹን እድሎች መጠቀም ቢችል ኖሮ ዩናይትድ የማሸነፍ እድሉ ከፍተኛ እንደሆነ የሚታወቅ ጉዳይ ነው። ዩናይትድ በተጫዋቾች ጉዳትና በስኳድ ጥልቀት ማነስ ምክንያት በጥሩ የዝውውር መስኮት በመሃል ሜዳው ላይ ለአጭር ጊዜ መፍትሄ መሆን የሚችል ልምድ ያለው ተጫዋች ለማስፈረም እየተንቀሳቀሰ ይገኛል። ዩናይትድ የአትሌቲኮ ማድሪዱን አማካኝ ኮኖል ጋራጋርን በውሰቱን ለማስፈረም ለአትሌቲኮ ማድሪድ ጥያቄ ማቅረቡ ተገልጿል። ነገር ግን የስፔኑ ክለብ ጥያቄውን ወዲያውኑ ውድቅ ማድረጉ ተነግሯል። አትሌቲኮ ማድሪዶች ተጫዋቹን በቋሚ ዝውውር መሸጥ የሚፈልጉ ሲሆን ከተጫዋቹ ዝውውርም 40 ሚሊዮን ዩሮ ማግኘት እንደሚፈልጉ ተጠቁሟል። ኮኖል ጋራጋር በስፔኑ ክለብ መልቀቅ እንደሚፈልግ የተሰማ ከስፔኑ ክለብ መልቀቅ እንደሚፈልግ የተሰማ ሲሆን መዳረሻውም የእንግሊዝ ፕሪሚየር ሊግ እንዲሆን ይፈልጋል። ማንቸስተር ዩናይትድ በአሁኑ ሰዓት ኮኖር ጋላጋርን በቋሚ ዝውውር የማስፈረም ምንም አይነት ፍላጎት እንደሌለው መረጃ አመላክቷል። ለአጭር ጊዜ መፍትሄ ይሆንልናል ብለው ግን እንደሚያስቡ ታማኝ የሚባሉ የዜና አውታሮች እየገለጹ ይገኛሉ። ኢሊዮት አንደርሰን በጥሩ የዝውውር መስኮት ከኖቲንግሃም ፎረስት የመልቀቅ እድሉ ዝቅተኛ እንደሆነ ተነግሯል። የተጫዋቹ የመልቀቂያ ዋጋ ከ80 ሚሊዮን እስከ 100 ሚሊዮን ፓውንድ ሊደርስ ይችላል። በርካታ ክለቦች ተጫዋቹን ማስፈረም ይፈልጋሉ። ማንቸስተር ዩናይትድ፣ ቼልሲ፣ ባየር ሙኒክና ማንቸስተር ሲቲ ከዚህ ውጪ ሌሎች ክለቦችም ተጫዋቹን ማስፈረም ይፈልጋሉ። ኢሊዮት አንደርሰን እስካሁን ማንቸስተር ዩናይትድ በመሃል ሜዳው ስፍራ ላይ ለማዘዋወር ካቀዳቸው ተጫዋቾች ውስጥ በቀዳሚው ስፍራ ላይ እንደሚገኝ ይታወቃል። በተለይም ለረጅም ጊዜ መሃል ላይ ያለበትን ፕሮብሌም ይፈታልናል ብለው የሚያስቡት ኢሊዮት አንደርሰን ነው። ከፍተኛ የዝውውር ዋጋ በማውጣትም በመሃል ሜዳ ላይ ያለባቸውን ክፍተት ለመፍታት ሀሳብ እንዳላቸው ይታወቃል። የማንቸስተር ዩናይትድ ስካውቶች በቅርብ ሳምንታት ውስጥ የጀርመኑ ክለብ ፍራይበርግ ወጣት የመሃል ሜዳ ስፍራ ተጫዋች የሆነውን ማንዛምቢን ለመከታተል ተልኳል። ዮሃን ማንዛምቢ ስዊዘርላንድ የ20 ዓመት ወጣት የመሃል ሜዳ ተጫዋች ነውና በርካታ የመሃል ሜዳ ተጫዋችን እየተመለከቱ ይገኛሉ። እንግዲህ በመጨረሻም እንግዲህ ወደ ዋነኛ ታርጌታቸው በቅርቡ ይደርሳሉ ተብሎ ይጠበቃል። የቱርኩ ሀያል ክለብ ጋላታሳራይ ኡራጋዩን የማንቸስተር ዩናይትድ አማካኝ ማኑኤል ኡጋርቴ ለማስፈረም ግፊት እያደረጉ መሆኑ ተገልጿል። ማንቸስተር ዩናይትድ ከማኑኤል ኡጋርቴ ዝውውር ከ30 ሚሊዮን ዩሮ በላይ ማግኘት እንደሚፈልግ የተነገረ ሲሆን የቱርኩ ክለብ በአንጻሩ ማኑኤል ኡጋርቴን የመግዛት አማራጭ ባለው የውሰቱን ለማስፈረም እቅድ መያዙ ተሰምቷል። ጠቅላላ የዝውውር ዋጋም 25 ሚሊዮን ዩሮ አካባቢ መሆኑ ተጠቁሟል። ከማንቸስተር ዩናይትድ የመልቀቁ ጉዳይ ግን እንደማይቀር ነው ታማኝ የሚባሉ የዜና አውታሮች እየገለጹት የሚገኘው። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።